ኡስታዝ ያሲን ኑሩ በቃ ጁማን ሁጥባ መቀለጃ አደረገው አይደለ? እኔ ያልከው የኔ አባት። በነገራችሁ ላይ ኡስታዝ ያሲን ኑሩ የአካዳሚ እውቀት ሲደመር የዲን እውቀት ሲደመር የንግግር ለዛ አንደበተ ርቱዕነት የተሰጠው እጅግ በጣም ምርጥ ኡስታዝ ነው። በዛ ላይ ደግሞ በጣም የሚገርመኝ ነገር መሰላችሁ ኡስታዙ ሁልጊዜም በሚያደርጋቸው ጁማ ሁጥባዎች ላይ ትክክለኛ መነሳት ያለባቸው ነጥቦች ያነሳል። ወቅታዊ አጀንዳዎችን የሁጥባ ዓላማ ደግሞ ምን እንደሆነ ሁላችሁም ታውቃላችሁ ብዬ አስባለሁ። ታዲያ የኔ አባት እንግዲህ ኡስታዝ ያሲን ኑሩ ስለ አክሱም ሙስሊሞች አወራ፣ ስለ ኢትዮጵያዊነት አወራ፣ ስለ ሰሃቦቹ አወራ። ምን አይነት አጀንዳ እንዲያነሳለን የፈለግከው? በቃ ከሞላ ጎደል ካነሳቸው ሀሳቦች እጅግ በጣም ትክክልና ተገቢነት ያላቸው በቃ ምንድነው አንድ ቃሚ ልጅ ሲል ሰምቼው ነበረ። ምንም የሚጣል የለውም እንዳለ የሚቃም ነው ሲል ነበር አይደለ? የኡስታዝ ያሲን ኑሩም ንግግርም ደግሞ በጣም ሁሉም የሚደመጥ ሁሉም ልብ ውስጥ የሚገባ ምርጥ ንግግር ነው የተናገረው። አንተ ምን እንዲናገር እንደጠበቅ አልገባኝም። ለምን ልተቸውም ደግሞ እንደፈለግ አልገባኝም። ምናልባት ስለ ኢትዮጵያነት መስጊድ ውስጥ መወራቱን ካልወደድከው እሱም ሌላ ችግር ነው። ከዛም ባሻገር እንግዲህ እኛ ማይመቹን አካላቶች አይመቹንም። ኦልሬዲ ማለትም የተደረገ ያለው ነገር አልመሰጠንም አክሱም ላይ አይደለ? ስለዚህ ስለ አክሱም ሙስሊሞች አወራ፣ ብዙ ነገሮችን የተናገረው። ምንድን ነው ይሄ ነገር የሚያናደው ነው? እንዲህ ዳስጥሎ ማልቀስ ደግሞ ምንም አያስፈልገውም ብዬ ነው እኔ በግሌ የማምነው። እና ኡስታዝ ያሲን ኑሩ የሚያደርጋቸውን ሁጥቦች እንደነገርኩ ነው ሁላችንም በጉጉት ነው የምንጠብቀው። የሆነ በቃ ፊልም ተከታይ ፊልም የሚያይ ሰው ያን በቀጣይ ፓርቲ እንዲለቀቅ እንደሚጓጓው ወይም ደግሞ የሆነ ጌም ኳስ ምናምን ኖር የለም ቻምፒዮንስ ሊግ ምሽት ትላለህ ዋንጫ ለማለት ምናምን እንደምትጠብቀው አይነት አለ አይደለ? ብቻ በዛ ልክ ነው ኡስታዝ ያሲን ኑሩን የጁማ ሁጥቦች የምንጠብቀው። እንግዲህ ተረኛ ተተቺ በዚህ ሳምንት ኡስታዝ ያሲን ኑሩ ሆኗል ማለት ነው። ከዚህ ቀደም ኡስታዝ አቡበከር አህመድ፣ ከሱም በፊት ደግሞ ኡስታዝ አህመድ ዲን ጀበል፣ ከዛም ቀደም ሌሎችም ነበሩ። እንግዲህ ቀጣይ ኡስታዝ በድሩ ሁሴን ደግሞ በምን እንደሚተች እንጠብቃለን። ኤኒዌይስ ትልቅ ምላችሁ ሰዎችን ለመጣልና ስማቸውን ለማግዶፍ ወይም ደግሞ እነሱን ዝቅ ለማድረግ የሚካሄዱ አካሄዶች ፍጹም ተገቢነት የላቸውም። ኡስታዝ ያሲን ኑሩ ትክክል ነው የሰራው። እጅግ በጣም ምርጥ የተባለ ወቅቱን የጠበቀ ትክክለኛ ዓላማውን እንግዲህ ግቡን የመታው ሁጥባ አድርጓል። አሁንም እንጠይቃለን ፍትህ ለአክሱም ሙስሊሞች። ይህ ትልቁ አጀንዳችን ነው። ኢንዌይስ ከኡስታዝ አናት ላይ ብትወርዱ በጣም ደስ ይለናል። እስኪ እናንተን ሀሳብ ኮሜንት ላይ በጨዋ ደንብ ምንድነው እንሰዳድማ ነው እንነጋገር። በጨዋ ደንብ እስኪ ቁጭ አድርጉልኝ። ምን ታስባላችሁ? ትክክል አለ። ኦልራይት ኡስታዝ ያሲን ኑሩ ትላንትና ባይ ዘ ወይ ትላንትናና ዛሬ በጣም ቢዚ ሆኜ የዜናን ቪዲዮ አልሰራሁላችሁም። አይ ኖ አም ሶሪ ቢዚ ሆኜ ነው። ኤኒዌይ ትላንትና ቢዚ ሆኜ ነበር ያልኩት። ቲክቶክ ሶሻል ሚዲያና አልገባሁም። ማታ ላይ ስገባ የኡስታዝ ያሲን ኑሩ ኹጥባ መነጋገሪያ ሆኗል። ሌላ እየተጫጫሁበት ምናምን የደረስኩትና ብዙ ሰዎች አኪዩዝ ሲያደርጉት የነበረው ነገር ምንድነው? እንዴት ኹጥባ ሚንበር ላይ ወጥቶ ስለ ዘፋኝ ያወራል፣ ዘፈን ፈሰረ ምናምን የሚሉ ነገራቶች ነበሩ። ሰው እኔ ምን አደረግኩኝ መሰላችሁ? ያ አዩሃ الذين آمنوا إن جاءكم فاسق بنبأ إلى آخر الآية ቁርአን ላይ እንደምታውቁት ፋሲቅ ወሬ ይዞላችሁ በመጣ ጊዜ አጣሩ መጀመሪያ ስለሚል መጀመሪያ ያደረኩት ነገር ሙሉ ኹጥባውን መስማት ነው። ሙሉ ኹጥባውን ሰምቼዋለሁ። የመጀመሪያ ላይ ርዕሱ ኢትዮጵያ ነው የሚለው ደን ኢትዮጵያ እና ኢትዮጵያ ምን ያህል ኢምፖርታንት እንደሆነች ነው ያስተማረው። የመጀመሪያው ጉዳይ ነው ርዕሱ ኢትዮጵያ መሆኑና ስለ ኢትዮጵያ ሚንበር ላይ መስጂድ ውስጥ መወራቱ ሊያበሳጫቸው የሚችል ወገኖች እንዳሉ እናውቃለን። ኢትዮጵያ በእኛ ብቻ ነው የሚያምረው፣ ኢትዮጵያዊነት በእኛ ብቻ ነው የሚያምረው፣ እናንተ ምን አገባችሁ እና መጤዎች ናችሁ ምናምን ሲሉን በተደጋጋሚ ሲሉንና እኛም ስንመልስላቸው የምናውቃቸው ጀለሶች ዛሬ ደግሞ በኹጥባ ደረጃ መስጂድ ውስጥ ስለ ኢትዮጵያዊነት መወራቱ ሊያንገበግባቸው እንደሚችል ይገባናል። ስለዚህ በዚህ የተናደዳችሁ ጀለሶችን ብትሆኑ እንግዲህ ሬዝ ዋሪ ሬስ ኪፕ ጌቲንግ ማድ ምንም ልናደርግ አንችልም። በሁለተኛ እንግዲህ ኹጥባው ላይ ከተነሱ ሜይን ፖይንቶች መካከል ኢትዮጵያ ምን ያህል ለሙስሊሞች ኢምፖርታንት እንደሆነች፣ ምን ያህል በኢስላም ምን ያህል ቦታ እንዳላት፣ ኢትዮጵያ ምን ያህል ለኢስላም ብዙ ነገር እንዳደረገች እና የመሳሰሉ ነገራቶችን አስቀምጧል። ከዛ በኋላ ደግሞ ስለ ሀገር ባለቤትነትም አንስቷል። ስለ ሀገር ባለቤትነት ኢትዮጵያውያን ሙስሊሞች ምንድነው የሀገር ባለቤትነት እንዳላቸው እኩል እንደሆኑ ሀገር እንደመሰረቱ ምናምን የመሳሰሉ ፖይንቶችን በደንብ በአጽንኦት አንስቷል። ይህም ሊያበሳጫቸው የሚችል ወገናቶች እንዳሉ እናውቃለን። ቅድም እንዳልኳችሁ ኢትዮጵያ እኛ ብቻ ነች የመሰረት ነው እኛ ነን መጤናችሁና ነገር የሚሉ ጀለሶች ይህ እንደሚያበሳጫቸው እናውቃለን። ስለዚህ በዚህኛውም ፖይንትም የተበሳጫችሁ ጀለሶች እንግዲህ ምንም ልንረዳችሁ አንችልም። የሬዝ ዋሪ ሬዝ። ሌላው ደግሞ ሶስተኛው ምንድነው ከዚህ በፊት የአክሱምን ጉዳይ አንስቷል። የአክሱም የሂጃብ ክልከላ እንዲሁም የአክሱም የሰላት ክልከላ፣ የቀብር ክልከላ፣ እነዚህ የመሳሰሉ ነገራቶች በሙሉ የመጡት ከዚህ በፊት በነበሩ ስርዓቶች ሲነዙ የነበሩ የተሳሳቱ ሚስሊዲንግ የሆኑ ትርክቶች እንደሆነም አንስቷል። ለምሳሌ ሙስሊሞችን ሚስሪፕሬዘንት ማድረግ፣ ሙስሊሞች እንደሌሉ አድርጎ ለመሳል መሞከር፣ የኢትዮጵያ ካልቸራል ስታፍ ወር የቅርሶች ምናምን ተብሎ ለምሳሌ ኢንትሮዲውስ ሲደረግ አድቨርታይዝ ሲደረግ የሆነን ወገን ብቻ ማሳየትና የሆነን ወገን መደበቅ የመሳሰሉ የትርክት ማጭበርበሮች ከዚህ በፊት ሲሰሩ እንደነበረ አስቀምጧል። ለምሳሌ ላሊበላና አክሱምን ኢትዮጵያ
ሲባል ላሊበላና አክሱምን በማሳየት የሐረር ግንብና ሶፍ ዑመርን ደግሞ ኦር ሙስሊሙን የሚወክለውን ደግሞ ለመደበቅ ተሞክሯል። ይህንን ደግሞ ኦብቪየስሊ የምናውቀው ነው። በተለይ ስሙንም ማልጠራው አንድ መጽሔት ነበር እንደምታውቁት፣ የአንድ ትልቅ ተቋም መጽሔት እንደምታውቁት ኢትዮጵያ ብሎ መጽሔት ባሳተመ ቁጥር ላሊበላና አክሱምን ምናምን ነገር ነበር የሚያሳየው። የሙስሊሞችን ግን ከቨር ያደርግ ነበር በትልቅ ተቋም ደረጃ፣ በትልቅ የመንግስት ተቋም ደረጃ። ከዛም ውጪ በተለያዩ ቦታዎች እንደዚህ አይነት ነገራቶች ሲሰሩ ነበር። ሶ ይህ ሚስ ሪፕሬዘንቴሽን ያመጣው ትርክት፣ ሁለተኛ ደግሞ ዲሞናይዜሽን የሚባለው ነገር ያመጣው ትርክት የሆኑ ሰዎችን መልአክ አድርጎ የሆኑ ሰዎች ደግሞ ሰይጣን አድርጎ ለመሳል የሚሞከሩ ትርክቶች ያመጡት ጣጣ እንደሆነ አስቀምጧል። ለምሳሌ ሚኒሊክ ቴዎድሮስ ምናምን ነገር ሲባል እነሱን ምንም የማያውቁ መልአክ በቃ መልአኮች አድርገው፣ ኢማም አህመድ ሲባል ግን ሸይጣን አድርጎ ለመሳል የመሰሉ ትርክቶች እንደነበሩ አንስቷል። ይህም አለ አሁንም ለማስቀጠል ይሞከራል ይህንን ትርክት። ስለዚህ ይህንን አንስቷል። እነዚህም በሙሉ አንስቶ በደንብ ካብራራና ምን ያህል የወደቁ ትርክቶች እንደሆኑ ካስቀመጠ በኋላ ደን ደግሞ የዚህ ሁሉ ትርክት ውጤት ነው ይህ አክሱም ላይ እየደረሰ ያለው በደል፣ ሂጃብ ክልከላ፣ ሰላት ክልከላ፣ ቀብር ቦታ ክልከላ የመሳሰሉ ነገራቶች የዚህ ሁሉ ትርክት ውጤቶች ናቸው ብሏል። ናው ይህ መነሳቱና እንደዚህ አይነት ትርክት ሲነዙ የነበሩ ሰዎች ይህ ትርክት ተነስቶ ምንድነው መልስ መሰጠቱ ሊያበሳጫቸው እንደሚችል ይገባናል አሁንም። ስለዚህ አሁንም ልንላችሁ የምንችለው ኢሪዝ ዋት ኢሪዝ ኪፕ ጌቲንግ ማድ ኢሪዝ ዋት ኢሪዝ የተወራው ሐቅ ነው የተወራው። ስለዚህ በእነዚህ ሶስት ጉዳዮች ላይ ሰፊ አጽንኦት ሰጥቶ ከተናገረ በኋላ የኹጥባው ሜን ፖይንት ይህ ሁሉ ነው። የኹጥባው ሜን ፖይንት ይህ ሁሉ ሆኖ ሳለ ነገር ግን ከዚች ውስጥ ከ30 ምናምን ደቂቃ ኹጥባ ውስጥ አሁን ችግሩ የ30 ደቂቃ ቪዲዮ አሰሙም። ዳስ ዩር ፕሮብለም፣ ችግራችሁ ይሄ ነው። ከዚህ ሁሉ ውስጥ ግን ፋሲቆች ምን አደረጉ? የአንዲት ሰከንድ ፕሮባብሊ 1 ደቂቃ የማትሞላ ዳስጣል በሚለው ጉዳይ የተናገራትን ወስደው የኹጥባው ሜን ፖይንት እሱ ነው የሚል የፋሲቅ ስራ ሰርተዋል። ስለዚህ ፋሲቅ ደግሞ ሬዞሉት ሲመጣ ማዳመጥና የኹጥባው ሜን ፖይንት ምንድነው፣ መልእክቱስ ምንድን ነበር የሚለው ማየት አለበት ማለት ነው። ዲ አዘር ቲንግ እዚህ ዳስጣል በሚለው ጉዳይ ስለ ዘፋኙ ተነስቷል። ለምሳሌ አሁን ስለ ኹጥባው ሲነሳ እንዴት ስለ ዘፋኝ ያወራል፣ እንዴት ዘፈን ይሰማ ነበር ወይ ምናምን የሚል የሆነ የጅል ማሸማቀቂያ ይዛችሁ ለመምጣት የምትሞክሩ ሰዎች አላችሁ። እሱ ዘፈን ራሳችሁ በየሶሻል ሚዲያችሁ ስታራግቡት እንዳልነበረ ምን አገሪቷ ውስጥ መርገጫ እስኪጠፋ እንዴ የምታራግቡት? ወደድንም ጠላንም እኮ እንሰማዋለን። እኔ ደግሞ ባይ ዘ ወይ ያ ዘፈን አይደለም፣ ፖለቲካል ተርም ነው፣ ፖለቲካል ንግግር ነው። የሆነን ስርዓት ለማዋለድ የተደረገ ፖለቲካል ንግግር ነው። ያን ፖለቲካል ንግግር ደግሞ ምንድነው እየታሰበ ያለው ብሎ የሚሰማ ሰውም ካለ ደግ አደረገ፣ እንኳን ሰማ። ይህ ማሸማቀቂያ ሊሆን አይችልም። ፈርስት ኦፍ ኦል ቆዳ የተገፎ ይሰራልሽ ጫማ ምናምን የሚል ወደ ፋሂሻ የሚጠራ ምናምን ዘፈን ሳይሆን የሆነ እየታቀደልህ ያለ ነገር እንዳለ የፖለቲካል ተርሚኖሎጂ ነው። ምንድነው የታቀደልኝ ብለህ መስማት ራሱ ችግር የለውም ባይ ዘ ወይ ፈርስት ኦፍ ኦል ማለት ነው። ስለዚህ እንትን አትበው፣ ይሄ የሆነ ለማሸማቀቅ ምናምን አትሞክሩ። ኤኒዌይ ሰማውም አልሰማውም ያ ዘፈን ፖለቲካል ተርም ነው። የሆነ የወደቀ ስርዓትን ለማዋለድ የሆነ ድሮ የወደቀ ስርዓት በስንት ትግል የወደቀና አሁን ቅድም ሜንሽን ያደረግናቸው ትርክቶች በሙሉ ሲነዛ የነበረ የወደቀ ስርዓትን ለማዋለድ የተደረገ ጥሪ ነው ያ ዘፈን። እና በዛ ዘፈን ሲጀመር ያንን ዘፈን ራሱ አንስቶ ቢናገር ችግር አልነበረውም። ግን ያንንም አላደረገም። ውሸት ነው ይሄ ኹጥባው ሙሉ ስለ ዘፈን ተፈሰረ ምናምን የሚል ዘመቻ ውሸት ነው። ዲሞናይዝ ለማድረግ ቅድም የነገርናችሁ አንድ ቅድም እዚህ ቪዲዮ ላይ ቅድም ካወራነው መሰረት መካከል አንደኛው ሚስ ሪፕሬዘንቴሽን ነው። የኹጥባው ሜን ፖይንት ሌላ ሆኖ ሳለ ያንን ደብቆ ስለ ዘፋኝ ያወራ ብሎ ሙሉ ለሙሉ ኡስታዝን ለማጣጣልና ኹጥባውን እንትን ፈርስት ኦፍ ኦል ደስ ያለኝ ነገር ባይ ዘ ወይ ኹጥባዎቻችን ሁሌ ከሳምንት ስለ የሆነ አርካን الوضوء ምናምን አዳብ ጣዕም አዳብ ነው ምናምን ነገር ወጥተው እንደዚህ አይነት ኢምፖርታንት የሆኑ ነገራቶችን በመናገር ከዘፈኑ እኩል ከዘፈኑ በላይ እንደውም እንዲወራና መነጋገሪያ እንዲሆን ማድረግ ችሏል። ባይ ዘ ወይ ፖለቲከኛውም ውጭ ያለውም ሀገር ውስጥ ያለውም ተንታኙም ምኑም ሁሉም ሲያራግበው ነበር። ምክንያቱም ሜን ፖይንቱ ቅድም የነገርኳችሁ ስለነበረ ማለት ነው። ለማንኛውም ስለዚህ ስለ እንትኑ የሚያነሳው ስለ ዘፋኙ አይደለም የሚያነሳው። ዳስጣል የምትለዋ ተርም ብቻዋን ከሙስሊሞች አስተምሮ ጋር የምትጣረስ ነች ብሎ ነው ያስቀመጠው። ይህ ኦብቪየስ ነው። ረሱል ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ሙእሚኖች ሲኖሩ አላህ እስካለ ድረስ ተስፋ ሊቆርጡ እንደማይገባ፣ በአላህ ላይ ተስፋ ሊቆርጡ እንደማይገባ ይህ የእሳቸው አስተምሮ ነው። ስለዚህ ዳስጣልና አልቅስ በቃ አቁቶልሃል ተስፋ ቁረጥ የሚል ጥሪ ልትሰሙ አይገባም። ወጣቶች በአላህ ላይ ተስፋ እንዳትቆርጡ፣ ሁሌ ወደፊት ኸይር እንዳለ፣ ሁሌ ወደፊት ተስፋ እንዳለ ማሰብ አለባችሁ ነው ያለው። ስለ ዳስጣል ራሱ ያወራዎችን ብቻ ነው። ይህ ደግሞ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ነው። ይህ ላይ የረሱል ሰለላሁ ዐለይሂ ወሰለም አስተምሮ ለምን ኹጥባ ላይ ተወራ ብለህ የምትበሳጭ ጀለስም ካለ ኢሪዝ ዋት ኢሪዝ ምንም ልንረዳህ አንችልም። ስለዚህ እቺን ብቻ አውርቶ ሳለ ይቺ ዳስጣል የምትለው ተርሚኖሎጂ ብቻ ምንድነው ተስፋ እንዳትቆርጡ፣ ባላህ ላይ ተስፋ እንዳትቆርጡ እንደዚህ የሚባል ነገር የለም።
ብሎ መናገሩን ብቻ ወስዳችሁ ሙሉ ለሙሉ ስለ ዘፈን እንደተወራ ስለ ዘፋኙ ላይ መልስ እንደሰጠ ምናምን የመሳሰለ ሚስ ሪፕሬዘንት ለማድረግ የሞከራችሁ ሰዎች አላችሁ። ግን ያው የኹጥባውን ገብታችሁ ብትሰሙትና 30 ደቂቃ ኹጥባውን ገብታችሁ ብትሰሙትና ምን ያህል ኢምፖርታንት ምን ያህል ጸዴ ኹጥባ ምን ያህል ጊዜውን የጠበቀ ኹጥባ እንደሆነ ይገባችሁ ነበረ። ግን ችግሩ አትሰሙም። 30 ደቂቃ ቪዲዮ አትሰሙም። የሆነ ሰው ቆርጦ ያመጣላችሁ ፋሲክ ይዞላችሁ የመጣውን ወሬ ብቻ ተቀብላችሁ ሳታረጋግጡ ማራገብ ነው ስራችሁ። ታስር ፕሮብለም ችግራችሁ ይሄ ነው። የ30 ደቂቃ ቪዲዮ ቁጭ ብላችሁ መስማት አትፈልጉም። ስለዚህ የመጣላችሁን ብቻ ተቀብላችሁ ታግበሰብሳላችሁ። ታስር ፕሮብለም ችግራችሁ ይሄ ነው። ለማንኛውም አንዳንድ ሰዎች ደግሞ እንዴት ኹጥባ ላይ ዘፋኙ ነን ሙስሊም ነው ሙስሊም አይደለም እንደ ደግሞ ዘፋኝ ነው እሱ የተናገረው ነገር እንዴት ጀማዓ በተሰበሰበበት ኹጥባ ላይ እንዴት ይወራል ማለት የመሳሰሉ ነገራቶችን ብላችኋል። ይህ ነን ሙስሊም የሆነ ሰውዬ የሚናገረው ንግግር አጌንስት ሙስሊሞች ኢንትረስት እስከሆነ ድረስ ሙስሊሞችን ደግሞ ከትክክለኛ አስተሳሰብና ከትክክለኛው መንገድ ከትክክለኛው የረሱል ሰለላሁ ዐለይሂ ወሰለም መንገድ ምንድን ነው ተቃራኒ የሚጣራ ከሆነ መነገር አለበት። ረሱል ሰለላሁ ዐለይሂ ወሰለም እና አቡበክር እና አቡ ጃህል እና አቡ ለሀብ ምናምን የሚሰሩትን ስራ እነዚህ ሰዎች የሚሰሩትን የሚጣሩትን ጥሪ እነዚህ ሰዎች የሚሰሩት ነገር ልክ አይደለምና ተጠንቀቋቸው ብሎ ማስተማራቸው ልክ አይደለም ልትሉ ነው ወይ? ይህ ሰውዬ በዚህ ልክ ወደማይሆን መንገድ ከረሱል ሰለላሁ ዐለይሂ ወሰለም አስተምሮ ያፈነገጠ ነገር ሲጣራ ይህ ነገር ልክ አይደለምና ሙስሊም ሆናችሁ ወጣቶች እባካችሁ እዚህ ውስጥ እንዳትወድቁ ተጠንቀቁ። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት ይህንን ነው ሌላ ነው ብሎ ማስተማሩ የኡስታዝ ያሲን ኑሩ ትክክለኛ ነገር ነው ያደረገው። መስጂድ ውስጥ ትምህርት ካልተሰጠ እንዴት ሊሰጥ ትፈልጋለህ? ስለዚህ አንድ ሰው ሙስሊምም ሆነ ነን ሙስሊምም ሆነ ምንም ይሁን ወደ መጥፎ ነገር ተጣርቶ ያ የሚጣራው መጥፎ ነገር ግን ኢንፍሉዌንስ ካገኘ ሙስሊሙን ማስጠንቀቅ የዑለሞች የነብያት የማ ስራ ነው። ነብያትም ሲሰሩት የነበረው ይህንን ነው። ምክንያቱም እንደምታውቁት ነብያቶች በተላኩበት ከተማ በሙሉ ያስጠነቅቁ የነበሩት ከነን ሙስሊሙ ከሆኑ ተጽዕኖ ፈጣሪዎች ነው። እንደምታውቁት ከተማቸው ውስጥ ተጽዕኖ ፈጣሪ መለእ የሚባሉ አሉ አይደለ? በየቁርአኑ ሜንሽን ይደረጉት የተላኩበት ከተማ ውስጥ በጣም ባለሀብት ሆኑ ተጽዕኖ ፈጣሪዎች የሆኑ ምናምን እነሱ ከሚጣሩት መጥፎ ነገር ማስጠንቀቅ ነው ስራቸው ነብያቶች። አሁንም እንደዚህ ተጽዕኖ ያላቸው ሙስሊምም ሆኑ ነን ሙስሊም የሆኑ ሰዎች ከሚጣሩት መጥፎ ነገር ማስጠንቀቅ የዑለሞች የዱዓቶች ኃላፊነት ነው። ከነብያቶች የወረሱት ኃላፊነት ነውና ኃላፊነቱን ነው በስነ ስርዓት የተወጣው። ስለዚህ ይህ ለምን ተደረገ ለምን ነን ሙስሊም ያወራው ነገር እዚህ ተወራ ምናምን የሚለው አርጊውመንት ከየት እንዳመጣችሁትም አይታወቅም። ምን አይነት ፕሪንሲፕል እንደሆነም አይታወቅም። ምናልባት አንዳንዶቻችሁ ለኡስታዙ ካላችሁ የግል ጥላቻም ሊሆን ይችላል፣ ግን ሴንስ የሚሰጥ ነገር አይደለም። ስለዚህ ተረጋጉ። ለማንኛውም ኡስታዝ ጸዴ ኹጥባን ያደረገው ጊዜውን የጠበቀ ትክክለኛ ኹጥባን ያደረገው። አጠናክረ ቀጥልበት፣ ማንንም እንዳሰማ